ሰላም ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዕለተ ቅዳሜ የዜና ሰዓት ነው። የተመራረጡ ዜናዎችን ወደ እናንተ እናደርሳለን። በዛሬው ዜናዎቻችን ጠቅላይ ሚኒስትር አብይ አህመድ ከሼክ መሐመድ ቢን ራሺድ አል መክቱም ጋር ስላደረጉት ውይይት፣ ለሰባተኛው ጠቅላላ ምርጫ የምርጫ አስፈጻሚዎች ራሳቸው እጩ ሆኖ መቅረባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ስለማስታወቁ፣ ኢራን ከአሜሪካ ጋር የሚሰሩ የነዳጅ ተቋማትን የአመድ ክምር እንደምታደርግ ስለመዛቷና ነገ ስለሚጀመረው የመቄዶንያን የገቢ ማሰባሰቢያ የምንነግራችሁ ይሆናል። ከዜናዎቹ ጋር ብዙነህ እንዳለ ቆይታ አድርጋለሁ። አብራችሁን ቆዩ። በቀዳሚነት ወደምንመለከተው ጉዳይ ስናልፍ ጠቅላይ ሚኒስትር አብይ አህመድ ከሼህ መሐመድ ቢን ራሺድ አል መክቱም ጋር ተወያይተዋል። ጠቅላይ ሚኒስትር አብይ አህመድ የዱባይ ገዢ የተባበሩት አረብ ኤሚሬቶች ምክትል ፕሬዝዳንትና ጠቅላይ ሚኒስትር ግርማዊ ሼክ መሐመድ ቢን ራሺድ አል መክቱም ጋር መወያየታቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው እንዳስታወቁት የዱባይ ገዢ የተባበሩት አረብ ኤሚሬቶች ምክትል ፕሬዝዳንትና ጠቅላይ ሚኒስትር ግርማዊ ሼክ መሐመድ ቢን ራሺድ አል መክቱም ጋር አግኝቼ ፍሬያማ ውይይት አድርገናል ብለዋል። በሁለቱ ሀገሮችና በህዝቦቻችን መካከል ስላለው ጠንካራ የቢዝነስ ትምህርት እንዲሁም ባህል ትስስር ተነጋግረናል ሲሉም ገልጸዋል። ከዚህች ጠንካራ ውብና ጽኑ ከተማ ጋር ያለንን ትስስር በቀጣይ ጉብኝቶችም ይጠናከራል ነው ያሉት ጠቅላይ ሚኒስትሩ በመልእክታቸው። ጠቅላይ ሚኒስትሩ በትላንትናው ዕለትም ከተባበሩት አረብ ኤሚሬቶች ፕሬዝዳንት መሐመድ ቢን ዛይድ አልናህያን ጋር በሁለቱ ሀገራት የቆየ ወዳጅነት ትብብርና ቀጠናዊ ጉዳዮች ላይ የሚያተኮረ ውይይት ማድረጋቸውን አስታውቀው ነበር። ወደ ሌላኛው ጉዳያችን ስናልፍ ለሰባተኛው ጠቅላላ ምርጫ በአንድ ሳምንት ውስጥ ከ9 ሚሊዮን በላይ መራጮች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁን እነግራችኋለን። ቦርዱ ከመራጮች ምዝገባ ጋር በተያያዘ በዲጂታል የምዝገባ ስርዓቱ ላይ የቴክኒክ ችግር እንዳጋጠመውና ይህንኑ ለመፍታትም እየሰራ መሆኑንም ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም ይካሄዳል ተብሎ ለሚጠበቀው ሰባተኛው ዙር ጠቅላላ ምርጫ በቅርቡ ያስጀመረውን የመራጮች ምዝገባ በተመለከተና በተያያዥ ጉዳዮች ላይ የመገናኛ ብዙሃን መግለጫን ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ በወጣው የጊዜ ሰሌዳ መሰረት የመራጮች ምዝገባ ከየካቲት 28 ቀን 2018 ዓ.ም ጀምሮ በዲጂታልና በማኑዋል እየተካሄደ መሆኑንም ጠቁመዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ለማድረግ ባወጣው የጊዜ ሰሌዳ መሰረት ከየካቲት 28 ቀን ጀምሮ ከጠዋቱ 12 ሰዓት የመራጮች ምዝገባ ተጀምሯል። ይሄንን ምዝገባ በሁለት መሰረታዊ የመራጮች ምዝገባ አማራጭ ነው ቦርዱ ምዝገባውን እያደረገ ያለው። አንደኛው በዲጂታላይዜሽን፣ ሁለተኛው ደግሞ በማኑዋል የመራጮችን ምዝገባ እያካሄደ ይገኛል። እስካሁን ከ9 ሚሊዮን በላይ መራጮች ተመዝግበዋል። የምርጫ ካርድም መውሰዳቸውን ገልጸዋል። ከመራጮች ምዝገባ ጋር ያጋጠሙ ተግዳሮቶችን ያነሱት ሰብሳቢዋ በዲጂታል ምዝገባ ወቅት ያጋጠሙ አንዳንድ ችግሮችን ለመፍታት ቦርዱ እየሰራ መሆኑንም ጠቅሰዋል። ዛሬ ባለኝ መረጃ ወደ ኋላ ያለውን ሳይጨምር ወደ 9 ሚሊዮን 36994 መራጮች ተመዝግበዋል። በሁሉም በማኑዋልም በዲጂታልም አንድ ላይ ይሄን ያህል ቁጥር ተመዝግበዋል። በተጨማሪም ቦርዱ በምርጫ ቁሳቁስ ስርጭት ሂደት ላይ የትራንስፖርትና የነዳጅ እጥረት ፈተና እንደሆነበት አስታውቋል። በዚህም ምዝገባ የጀመረባቸዋል ተብለው ከሚጠበቁ 52773 ምርጫ ጣቢያዎች 46757 ምርጫ ላይ ቁሳቁስ ተሰራጭቶ የመራጮች ምዝገባ እየተካሄደ መሆኑን ገልጸዋል። የቦርዱ ሰብሳቢ ሜላተወርቅ ኃይሉ በ7 ክልሎች የሚንቀሳቀሱ የፖለቲካ ፓርቲዎች የጸጥታ ችግር እንደገጠማቸውም ለቦርዱ ቅሬታ ማቅረባቸውን ተናግረዋል። በሌላ በኩል በአንዳንድ የምርጫ ጣቢያዎች የምርጫ አስፈጻሚዎች ራሳቸውን እጩ ሆነው መገኘታቸው በሕጉ መሰረት እርምጃ መወሰዱን ሰብሳቢዋ ይፋ አድርገዋል። አክለውም ለፖለቲካ ፓርቲዎች የሚሰጠው የነጻ የአየር ሰዓት ድልድል በዕጣ የሚለይ መሆኑንም አስታውቀዋል። ከሰሞንኛው የመካከለኛው ምስራቅ ጦርነት ጋር በተያያዘ ወደ ያዝነው መረጃ ስናልፍ ከአሜሪካ ጋር የሚሰሩ የነዳጅ ተቋማትን የአመድ ክምር እንደምታደርግ ኢራን ዝታለች። ከዚህ ባለፈም 5 የአሜሪካ አየር ላይ ነዳጅ የሚሞሉ ወታደራዊ አውሮፕላኖች ሳውዲ ውስጥ ተመተው መውደማቸው ተገልጿል። 5 የአሜሪካ አየር ላይ ነዳጅ የሚሞሉ ወታደራዊ አውሮፕላኖች ሳውዲ አረቢያ ውስጥ በኢራን ተመተው ጉዳት እንደደረሰባቸው ዎል ስትሪት ጆርናል ዘግቧል። አውሮፕላኖቹ በሳውዲው ልዑል ሱልጣን የአየር ኃይል ሰፈር ውስጥ ሳሉ ከቀናት በፊት ነው ኢራን
በፈጸመችው የሚሳኤል ጥቃት መመታታቸውን ጋዜጣው የአሜሪካ ባለስልጣናትን ጠቅሶ የዘገበው። ነዳጅ ጫኝ የሆኑት ወታደራዊ አውሮፕላኖች በደረሰባቸው ጥቃት ጉዳት እንደደረሰባቸው ነገር ግን ሙሉ ለሙሉ አለመውደማቸውን ባለስልጣናት ተናግረው በአሁኑ ጊዜ ጥገና እየተደረገላቸው መሆኑንና በጥቃቱ በሰው ላይ ጉዳት አለመድረሱን መናገራቸውን ዎል ስትሪት ጆርናል ዘግቧል። ይህም በ5 የአሜሪካ ወታደራዊ አውሮፕላን ላይ ጥቃት መፈጸሙን የሚገልጸው ዘገባ የወጣው ኬሲ 135 ነዳጅ የሚሞላ የአሜሪካ አየር ኃይል አውሮፕላን ባለፈው ሐሙስ በምዕራባዊ ኢራቅ ውስጥ መከስከሱ ከተነገረ በኋላ ነው። በመካከለኛው ምስራቅ የአሜሪካንን ወታደራዊ ተልዕኮች የሚቆጣጠረው የዩናይትድ ስቴትስ ጦር ኃይል ማዕከላዊ እዝ ወይም ሴንቲኮም እንዳረጋገጠው በአደጋው በአውሮፕላን ውስጥ የነበሩ ሁሉም 6ቱም አባላት ሞተዋል። ከአሜሪካ ተቋማት ጋር የሚሰሩ የነዳጅና የጋዝ አምራች ድርጅቶችን የኢራን ጦር ሰራዊት በማውደም ወደ አመድ ክምርነት እንደሚለውጧቸው መግለጹንም ደግሞ የኢራን መገናኛ ብዙሃን ዘግበዋል። ይህ በኢራን የዜና ወኪሎች ፋርስና ታስሚን የተዘገበው የሰራዊቱ መግለጫ የወጣው ፕሬዝዳንት ዶናልድ ትራምፕ ላስተላለፉት መልእክት ምላሽ መሆኑም ተገልጿል። በትሩዝ ሶሻል ላይ ፕሬዝዳንቱ ባሰፈሩት ጽሁፍ የአሜሪካ ኃይሎች በካርጅ ደሴትና በከፍተኛ መጠን ያለው የዓለም የነዳጅ ምርት በሚያልፍበት በሆርሙዝ ወሽመጥ ላይ የሚገኙ የኢራን ወታደራዊ ተቋማት ሙሉ ለሙሉ ወድመዋል ብለዋል። ተጨማሪ የአሜሪካ ባህር ኃይል ወታደሮችም የጦር መርከቦች ወደ መካከለኛው ምስራቅ ሊሰማሩ መሆኑን ቀደም ሲል በአሜሪካው የቢቢሲ አጋር ሆነው ሲቢሲ ቴሌቪዥን ተዘግቧል። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ኢራንና እስራኤል የሚፈጽሙት ጥቃት ተጠናክሮ ቀጥሏል። ኢራን በእስራኤል ላይ ተከታታይ ጥቃቶችን መክፈቷን ስታሳውቅ፣ እስራኤል ደግሞ ከአንዳንድ ቦታዎች ኢራናዊያን ለቀው እንዲወጡ አስጠንቅቃለች። የኢራን እስላማዊ አብዮታዊ ዘብ ጦርነቱ ከተጀመረ ወዲህ በዛሬው ዕለት 48ኛውን የጥቃት ማዕበል በእስራኤል ላይ መክፈቱን የኢራን መንግስት መገናኛ ብዙሃን ዘግበዋል። የእስላማዊ ሪፐብሊክ ዜና ወኪል እንዳለው ጥቃቶቹ የተከፈቱት በሊባኖስ ከሚገኘው ሂዝቦላ ጋር በመቀናጀት በአንድ ላይ ነው። ከዚህ ጋር በተያያዘም የእስራኤል ጦር በደቡባዊ ሊባኖስ የሚገኝ የሂዝቦላ የጦር መሳሪያ ማከማቻ መምታቱንና በኢራን የሚደገፈውን ቡድን አባላት ደግሞ ወደ ማከማቻው ሮኬቶችን ሲያጓጉዙ መታየታቸውን ገልጿል። ይህንንም ተከትሎ የእስራኤል አየር ኃይል የጦር መሳሪያ ማከማቻውን በመደብደብ የሂዝቦላ አባላትን መደምሰሱን ጦር ኃይሉ በማህበራዊ ሚዲያ ገጹ ላይ ባወጣው መግለጫ አመላክቷል። በኢራን ላይ ጥቃት እያካሄደ የሚገኘው የእስራኤል ጦር በምዕራባዊ ኢራን ውስጥ በምትገኘው ታብሪዝ ከተማ ውስጥ ባለ የኢንዱስትሪ አካባቢ የሚኖሩ ሰዎች አካባቢውን ለቀው እንዲወጡ ማስጠንቀቂያን ሰጥተዋል። ጥቃት የሚፈጸምበትን አካባቢ ከሚያመለክት ካርታ ጋር ለከተማዋ ነዋሪዎች የተላለፈው ማስጠንቀቂያም በተጠቀሰው ስፍራ የእስራኤል ሰራዊት በቀጣይ ሰዓታት ውስጥ እርምጃ እንደሚወስድ ገልጿል። ጨምሮም ጥቃቱ በቅርቡ ከተፈጸመው ወታደራዊ እርምጃ ጋር የሚመሳሰልና የኢራን አገዛዝ ወታደራዊ መሰረተ ልማትን ኢላማ ያደረገ መሆኑንም አስታውቋል። በዚህም ምክንያት በተጠቀሰው አካባቢ ያሉ ሰዎች ለደህንነታቸው ሲሉ በአስቸኳይ ለቀው እንዲወጡና በቦታው መቆየትም በህይወት ላይ አደጋ የሚያስከትል መሆኑን አስጠንቅቋል። በመጨረሻም ወደምንነግራችሁ መረጃ ስናልፍ በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ከነገ ከመጋቢት 6 ቀን 2018 ዓ.ም ጀምሮ ታላቅ የገቢ ማሰባሰቢያ ሊጀመር መሆኑ ታውቋል። ከ9000 በላይ ወገኖችን በሙሉ አቅም እየረዳ የሚገኘው መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል የጀመረውን ሆስፒታል ለመጨረስ ለሁለተኛ ጊዜ የገቢ ማሰባሰቢያ መርሃ ግብር ነገ እንደሚጀምር ተገልጿል። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ባለፈው ዓመት ለህንፃ ግንባታ በተሰበሰበ ድጋፍ ከ900 ሚሊዮን ብር በላይ ገቢ መገኘቱን ገልጿል። በመጪው መጋቢት 6 ቀን 2018 ዓ.ም በሚካሄደው የህንፃ ማጠናቀቂያ የገቢ ማሰባሰቢያ መርሃ ግብር ላይም ሁሉም ኢትዮጵያውያን ድጋፍ እንዲያደርጉ ማዕከሉ ጥሪ አቅርቧል። የማዕከሉ መስራች ቢኒያም በለጠ ባለፈው ዓመት በተደረገው የገቢ ማሰባሰቢያ መርሃ ግብር የተገልጋዮች ቁጥር ከ7500 ወደ 9000 ማድረስ መቻሉን አንስተዋል። በተገኘውም ድጋፍም በአዲስ አበባና በተለያዩ አካባቢዎች የህንፃ ግንባታ ስራዎች መከናወናቸውን አስታውቋል። ባለፈው ዓመት ለህንፃ ግንባታ በተሰበሰበው ድጋፍ ከ900 ሚሊዮን ብር በላይ ገቢ መገኘቱን ገልጸው ነገ በሚደረገው የገቢ ማሰባሰቢያ ላይም ህዝቡ እንዲሳተፍ ጥሪ አቅርበዋል። መጋቢት 6 ትልቅ የገቢ ማሰባሰቢያ አለ። ፕሮግራሙ እንግዲህ ላይቭ የሚተላለፍ የገቢ ማሰባሰቢያ ነው። ባለፈው ትዝ ይላችሁ ከሆነ በሰይፉ ላይ ያደረግነው ማለት ነው። አሁን አመት ሆኖታል ማለት ነው። በመቄዶንያ ዩቲዩብ እና በሌሎች ዩቲዩቦች በቀጥታ የሚተላለፍ ከመጋቢት 6 ጀምሮ ነው። ስለዚህ ባለፈው ያደረጋችሁትን ሁላችሁንም በጣም እናመሰግናለን። የሚዲያ ተቋማት ከሰይፉ ፋንታሁን ጀምሮ ሁላችሁንም በጣም እግዚአብሔር ይስጥልን። አሁን እንግዲህ መጋቢት 6 ይጀመራል። እንግዲህ ከህብረተሰቡ የሚጠበቀው መጀመሪያ ዩቲዩቡን ማየት ነው። የመቄዶንያ ዩቲዩብ ልክ መጋቢት 6 12 ሰዓት ጀምሮ ሁሉም እንዲያው ማየቱም ራሱ እኮ ኢንካም አለው። አሁን ባለፈው ዓመት እኮ ሰይፉ ወደ 4 ሚሊዮን ብር በዛ አግኝቶ ለመቄዶንያ
ስጦታ አበርክቷል። ስለዚህ እንድትከታተሉ፣ ላይክ እንድታደርጉ፣ ሼር ኮሜንት እንድታደርጉ የመጀመሪያው ሁሉ ሰው ማድረግ የሚችለው ማለት ነው። ከዛ ውጭ ደግሞ አሁን ሰው ደግሞ ማገዝ ይችላል። በምን ማገዝ ይችላል ሳይሆን እንዲያግዝ እንፈልጋለን። በአካውንት አለን፣ ሁሉም ባንክ 7979 ነው። በዛ አካውንት ጀምሮ ማስገባት ይቻላል ኢትዮጵያ ውስጥ። ውጭ ደግሞ ዜል አለ 2409382992 ነው። ጎፈንድሚም አለ። የመቄዶኒያ ዌብሳይት አለ መቄዶኒያ www.meqedoniacharityhome.org የሚል አለ። እዛ ላይ ዋን ታይም አባል መሆን ይቻላል። ስለዚህ በዛ አካውንት ጀምሮ እርዳታውን መጀመር ይቻላል ማለት ነው። ባለፈው ዓመት የማዕከሉ ቅርንጫፎች ብዛት 42 እንደነበር አስታውሰው በአሁኑ ወቅትም 14 አዳዲስ ቅርንጫፎች በመጨመር ቁጥራቸውን 56 ማድረስ መቻሉንም ተናግረዋል። የገቢ ማሰባሰቢያ መርሃ ግብሩ በመቄዶኒያ የዩቲዩብ ገጽ ከቀኑ 12 ሰዓት ጀምሮ የሚከናወን መሆኑንና በቀጣይም ማዕከሉ በሌለባቸው ከ10 በላይ አካባቢዎች አዳዲስ ቅርንጫፎች እንደሚከፈቱ አስታውቋል። ለዚህም ከመጋቢት 6 ቀን ጀምሮ ለሚደረገው የገቢ ማሰባሰቢያ መርሃ ግብር ሁሉም ድጋፍ እንዲያደርግ ጥሪ ቀርቧል። ይህንን ልዩ የገቢ ማሰባሰቢያ ዝግጅት አርትስ ቴሌቪዥን በቀጥታ ስርጭት እንደሚያስተላልፍ ለመግለጽ እንወዳለን። ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች ይህንን ይመስሉ ነበር። ከመረጃዎቹ ጋር ብዙነህ እንዳለ አብራችሁ ቆይታ አድርጌያለሁ። ከቀሪ የአርትስ ቴሌቪዥን ዝግጅቶች ጋር መልካም ቆይታ